አለልኝ ስለሚባል ሰው ታውቂያለሽ? እንደማንኛውም ሰው ታዋቂ ሰው ሳገኝ ፎቶ ልነሳ እችላለሁ። ምር ቢሆንስ ወንድሟን ለማሳከም ተበድራ አባቷን በመርዝ ገደልኩት፣ እናታቸው በድንጋጤ ሞተች። በቃ ይሄን ይተፈጠ እዚህ ጋር የነበረችው ልጅ ከጀርባዋ ነበሩ። ማን ላይ ነች? አንቺ ላይ ጨዋል፣ እኔ ላይ ጨዋል። እንዴት ነው ታዲያ ተብሎ እንደዛ ቢል? ስለታመመ ነው እውነት እየተናገረ ያለው። ልኝ ታዋቂ ነው፣ ንግስት ታዋቂ ናት። አላቅም። በቃ አብረን ፎቶ ተነሳን። ሌላ ምን ያደረገው ነገር አለ? ይሄን ሁሉ ነገር የምታደርገው ስማ፣ አውሬዎች ያሉበት ቦታ ተወስደኛለህ። እኔ አይደለም እዛው እንድንገላቸው ከዚህ በኋላ እየመጡ እንዳያስቸግሩ እዛ ጭፍጭፍ አድርገን አይቻችኋለሁ። ጭፍጭፍ አድርጌ ቅድም ያስፈራራሉ። እኔ አግዛለሁ። ለምሳሌ ይኸውልህ የአንተን ሾች የሚጠብቁ ሰዎች አሉ አይደል? ግባብድ ወፍራም ሰዎች አሉ። በድንጋይ ቅጥቅጥ አድርገን እነሱ ይገሏቸዋል። ምን እነሱ ያጠፏቸዋል። ከዚህ በኋላ አንተ በሰላም ትኖራለህ። እሺ በለኛ። እሺ በለኝ። ይሉናል እኮ ናቸው። ምን ያለው እኮ ለማትሆንም። እሺ ስሚኛው፣ እሱን ቀጥታውን ወደ ጸበል መውሰድ አለብን። ይነበር አሁን ቢያንስ ደህና ነው። የሆነ ለውጥ አለ። የሆነ ፍንጭ ሰጥቶናል። እኛ የሚያገኘው ነው ፍንጭ አለ። ስለዚህ ያሉሽ ግድ የለሽም። አሁን እሱን ከዚህ በላይ ማስጨነቅ የለብንም። አሁን ለእሱ ጥበቃ እናድርግለትና ጓደኞቹ ጋር ሳይሆን ጸበል እንውሰደው። ጸበል መሄድ አለበት። ይህ ልጅ ደህና መሆን አለበት። አይዞሽ አደራችሁን ጠብቁልኝ። ይሄን ልጅ ጠብቁልኝ። ቀጥታ ጸበል ነው የምንወስደው። እሺ ጠብቁልኝ። አደራ በእናታችሁ አብሬው ልሂድ። ተነሽ አብሬው መሄድ እፈልጋለሁ። ተነሽ እስኪ ትግስት ተነሽ። ላንቺ ነው እንደዚህ እየለፋ ያለው። ተነሽ እሺ በቃ ተነሽ። እንባ ሳይሆን እየነገረን ያለ ነው ፍንጭ ነው። እሺ ይሄን ፍንጭ ምንም ማለት ፍንጭ አልታየኝም። ስለምን ፍንጭ ነው የምታወራው? ማናት ቀይዋ ሴትዮ? በአማርኛ እኮ ነው የነገረን። አልገባኝም። ይሄ ልጅ እኮ ከሚጠበቀው በላይ እኮ ተባብሮናል። ምንድነው የምትል? ስለምንድነው የምታወራው? እሺ ተምኛለሽ? እየሰማሁ ነው። ስለምንድነው የምታወራው? አሁን ራስሽን ማዘጋጀት አለብሽ። እንግዲህ እውነታውን ታውቂም እንደሆነ አታውቂም እንደሆነ ራስሽን አዘጋጅ። ትንሽ አማል እንዴ? ስለምንድነው የምታወራው? ቁጭ ብለሽ እኮ ሰማሽ። ቁጭ ብለሽ ሰምተሽ የለ እንዴ? ምንድን ነው ያለው? እዚህ ጋር የነበረችው ልጅ ከጀርባዋ ነበሩ። ማን ላይ ነች? አንቺ ላይ ጨዋል፣ እኔ ላይ ጨዋል፣ ይሄ ልጅ እኔ ላይ ጨዋል። ይሄ ልጅ እኮ ታሟል። እንዴት ነው ታዲያ ተብሎ እንደዛ ቢል? ስለታመመ ነው እውነት እየተናገረ ያለው። እሱ ብቻ አይደለም፣ እኔ መረጃ አለኝ። ግን መረጃዬን ከመናገር በፊት መጀመሪያ አስገቡልኝ። እሷ እስኪ አንዴ አስገቡልኝ። የትየዋን አስገቡልኝ። ወንድሜን ነው። ወንድሜስ? የትኛው ወንድሜ? ወንድሜን ታረከው? የድሮ ወንድምሽ ነው የአሁኑ ወንድምሽ ነው? ሰማኛለህ? ውሻም ሆነ ሰውም ሆነ ለኔ ወንድሜ ነው። ምንም ይቀየር ነገር ለኛም ወንድማችን ነው። እሺ የት ሄደ? ለኛም ወንድማችን ነው። የት ሄደሽ? እኔ አንቺን ልጠይቅሽ እንጂ ምን ማለት ነው? አንቺን ልጠይቅሽ እንጂ እኔና አስወጣታችሁ እኮ ሁለታችሁ ብቻ ይዛችሁት። የት ነው ወንድምሽ? ለምንድን ነው ያስወጣንሽ? ወንድምሽ ይታል። እኔ ምን አውቃለሁ? ለምንድን ነው ያስወጣንሽ? እኔ ምን አውቃለሁ? ለምን አውቃለሁ? አሁን እኔ ምን አውቃለሁ? ለምን እንዳስወጣኸኝ እኮ እየጠየቅኩሽ ነው። መልሽልኝ። ለምንድን ነው ከዚህ ቦታ ያስወጣሁሽ? ምክንያቱም እሷም እህት ሆነች፣ አንቺም እህት ሆነች። ለምን አንቺን አስወጣሁሽ? ሰውዬ እኔ ምንም ማውቀው ነገር የለም። የጠራችም እኮ አንቺ አማርኛ ከኔ በላይ ለሷ ነው ቀረቤታ ያለ። ትሰማኛለህ? ስለዚህ እህቴም እኮ ዛሬ ነው ያወቅኩት ልጁን። ምን ነው? እሺ አሁን ልጁ ይታል። ምን ነው? ጸበል አብረን እንሄዳለን። ለምን? በእርግጥ አንቺም ጸበል መሄድ አለብሽ። ምክንያቱም ሁለታችሁም ጸበል ያስፈልጋቸዋል። በጣም ክራውድ ሆናቸዋል። በተለይ አንቺ እሱን ለእኔ አትነግረኝም። ትሰማኛለህ? ስለ እምነቴ አንተ ልትነግረኝ አትችልም። እኔ ስለ እምነት አላወራሁም። ጸበልን እንሂድ ነው ያልኩት እኮ። አንተ አትነግረኝም። አሁን ወንድሜ ጋር ውሰዱኝ። አብሬው የትም አብሬው መሄድ እፈልጋለሁ። አብሬው መሄድ አለብኝ። ከመጀመሪያው ጀምሮ ትቢት ስልሽ ነበር።
ይሄ ሁሉ ትቢት የመጣው አሁን ስለ ባህሪ ነው ልታወራ እዚህ ያለ ነው ወይስ ስለ ልጁ ነው? ስለ ባህሪ። እሺ ወንድሜ የት እንዳለ ንገሩኝ፣ አብሬው ሄዳለሁ። ስንመለስ ስለ ባህሪ ነው አይደል ማወቅ የምፈልገው? እነግርሃለሁ። ወንድሜ እዚህ ያለው ደግሞ እኮ ጸበል የምንሄደው ለአንድ ለሁለት ቀን አይደለም፣ እዛው መቆየት አለብን። እቆያለሁ። ይሁን ችግር የለውም እቆያለሁ። አሁን እነሱን እንሸኝና አብረን እንሄዳለን። በጣም አሪፍ። ማን እንደሚሸኝ እናያለን። ሰምኛለሽ? እዚህ ቦታ ላይ ልጁ ታሟል ብለሽ ታስቢያለሽ፣ ግን ታሞም ለኛ ሊነግረን የፈለገው ነገር ነበር። እዚህ ቦታ ላይ በጣም ጥሩ ከተረዳችሁትሽ። የሆነ ጋኔል አለ የሚያስፈራራኝ እና ቀይ ነው ጋኔሉ። ምንድነው ይሄ የሚያስፈራራ ነገር? ምንድነው ጋኔል ነው? ምን የሆነ ነገር ሲል ነበር። ቀይ ነው፣ አውሬዎች አሉ፣ ቀሚስ ለብሷል። ከዛ ቀይ ነው። ከዛ ደግሞ እዚህ መጥቶ ነበር። እዚህ መጥቶ ነበር። በሽተኛ እኮ ነው ልጁ፣ ያመዋል። አንቺ ያምሻል እንዴ? ስራት ይዞ እንደምሽ እኮ ነው። እና ምንድነው እንደሚያሞልት ከቻለ እኔ ኳሸው፣ እሷ አትዋሽም መቼም። እዚህ ቦታ ላይ ምን እያለ ሲናገር እንደነበረ እባክሽ በተወደደችው አለ ተከበረችው እህትሽ አስረጃት። እኔ አልነበርኩም። እህትሽ አትዋሽም። እኔ አልነበርኩም። ትሰማኛለህ? ምን እንዳለ ምናምን የሚያወራውን እኮ ገና ካንተ አፍ እየሰማሁ። እኔ እነግርሻለሁ፣ አውሬዎች አሉ ይገሉናል እያለ ነበረ። በጣም ፈርቷል፣ በጣም ማዝኗል። መሞት አይፈልግም፣ እየተሰቃየ ነው ያለው። ከዛ ደግሞ ቀይ ነች አለ፣ እዚህ መታ ነበር አለ፣ በዙሪያው ብዙ አውሬዎች አሉ አለ። ቆይ ምንድነው አልገባኝም። እዚህ ቦታ ላይ ሲጮህ የነበረው አንቺ ወደ እሱ ስትጠጊ ነው እንጂ እሷ ወደ እሱ ስትጠጋ ለምንድነው አንቺ ጋር እየጮህብሻለሁ? ከታመመ ጀምሮ እኮ እየራቀሽ ነው። የሆነ ያረጉበት ነገር አለ ወንድሜ ይላል። ማን ያረጋበት? እኔ ምን አውቃለሁ? እና አንቺ ላይ ለምን ትጮሃል? አንቺ ንጹህ ከሆንሽ የምርም እንዳልሽው ያደራ ልጅሽ ከሆነ ይሄ የምትንከባከቢው ከሆነ አንዱ ወንድምሽ ከሆነ ለምን አንቺ ላይ ጮሃል? ለምን እሷ ላይ አልጮህም? ይሄ ነገር እኮ አሁን እየነገራችሁ እንዳልኩ ነው። መንፈስ ነው። መንፈስ ደግሞ የዋነኛ ስራው ምንድነው? በዙሪያ ካሉ ለአንተ ከሚያስቡ ከሚጠቅሙ ሰዎች ጋር በሙሉ ማጣላት አይደለ? ዛሬ እንደዚህ ላይ ሆነ ነገ ደግሞ እሷ ላይ እንዲመሆኑ አይቀርም። ለምን ሁለታችሁም ላይ እንደዛ ነው? በጣም እየራቀሽ። እሺ እኔን አያቀኝም አይደል? ስሚኝ፣ እኔን አያቀኝም። እሷን ያውቃታል፣ እኔን አያቀኝም። ለምን እኔ ላይ አልጮህ? ነገ ከነገ ወዲያ አንተም ሆነ እሷ ላይ እንደዚህ እንዳልሆነ ምንም ማረጋገጫ የላችሁ። እህት አውሬዎች አሉ አለ፣ በዙሪያዎች ከበውኛል፣ ይገሉኛል እያለ ነው። ይሁን አለልኝ ስለሚባል ሰው ታውቃለሽ? ማን ነው አለልኝ? ንግስቷ ስለምትባል ሴት ታውቃለሽ? አላውቃትም። ማን ናቸው እንዴ? አይደለ? እዚህ ቤት የመጣው ስለ ወንድሜ ልታወራ ነው ወይስ ሌላ ነገር ፈልገህ ነው? በወንድምሽ በኩል ስላለልኝ ላውራ ነው። በወንድምሽ በኩል ስለ ንግስቲ ላውራ ነው። ንግስቲ ደግሞ ምን ማለት እንደሆነች እናያለን። አሁን አታሳብጂኝ። ትሰማኛለህ? እኔ ስለአንተ ማበድና ለማበድ ምንም የሚመለከተኝ ነገር የለም። በጣም ጥሩ። እንደተና አታውቃትም? አላውቃትም። አቶ አለልኝን አታውቂም? ታውቂናለሽ? አላውቃቸውም። በጣም አሪፍ ቆንጆ። እኔ እኮ አለማወቅሽ ነው የምወደው። አርቲስት ነው እናት ብለህ ነው እንዴ ቤት የመጣኸው? እኔ ምን ያደርጉልኛል? እህትሽ አላውቀውም ብላለች አይደለ? አርቲስት አለልኝ አንቺም ልታውቂ ትችላለሽ። በሚዲያ ተመልከቹ። እዚህ ቦታ ላይ ቢራ ሲጠጡ ሲዝናኑ ንግስት የምትባለው እች ናት። ከዚህ በፊት እሺ ተመልከቺ። ንግስትን አታውቂያትም? አንቺ አለልኝን አታውቂም? እንደማንኛውም ሰው ታዋቂ ሰው ሳገኝ ፎቶ ልነሳ እችላለሁ። ከነሱ ጋር አንቺ እንዴት ተገናኘሽ? እንደማንኛውም ሰው ታዋቂ ሰው ሳገኝ ፎቶ ልነሳ እችላለሁ። አብረሻቸው ቴንክ ዩ። በቃ አንቺ ታዋቂ ሰዎችን ታደንቂያለሽ። ንግስት ታዋቂ ናት። አቶ አለልኝ ታዋቂ ነው። ንግስት ታዋቂ ናት። አላውቅም። በቃ አብረን ፎቶ ተነሳ። ሌላ ምን ያደረግነው ነገር አለ? ይሄን ሁሉ ነገር የምታደርገው እኛ ያንቺን ወንድም እየፈለግን በጎን ትዝናናለሽ አለች። ይኸውልሽ ይሄ ፎቶ የተነሳበት ቀን ከመሬት ተነስቶ ነው እንዲህ የሚያወራው። ይሄ በጣም የቆየ ፎቶ ነው። ለዛም ይሆናል የረሳሁት። በቃ እንደማንኛውም ሰው ፎቶ ተነሳው ምን ሊሆን ነው የምትለው? ከወንጀለኛ ጋር እየዞርክ ከወንጀለኛ ጋር ምን እንደምታረግ ግለሰቦችን በሙሉ አቶ አለልኝ አርቲስት አለልኝም ንግስቲም አሁን በህግ ቁጥጥር ስር ናቸው። እነማን ናቸው? በህግ ቁጥጥር ስር ስለመሆናቸው ነው አይመለከተኝም። ትሰማኛለህ? በወቅቱ ታዋቂ ሰው ነበር። ሳገኘው አብሬ ፎቶ ተነሳው። ፎቶ ተነሳሽ፣ ግን ቢራ አብረሽ አልጠጣሽም፣ ምግብ አብረሽ አልበላሽም። ምንድነው ይሄ? ፎቶ ብቻ ነው የተነሳሁት። እኔ ምንም ያደረኩት ነገር የለም። ኦኬ፣ እዚህ ጋር ቢራ የተደረደረው ቢራ ውሃ ነው። እኔ አይደለሁም የጠጣሁት፣ እነሱ ናቸው ሲጠጡ የነበረው። የኔ ኃላፊነት አይደለም። እኔ አላውቃቸውም።
ማለቴ ከነሱ ጋር አብሮ ቢራ የሚያስጠጣና ምግብ የሚያስበላ እንትን የለኝም እኔ። አንዱ እዚህ ተቸጋግረን አንቺ እንዴት ነው ሆቴል የምትሄጂበት ብር ያገኘሽው? ሌላው ሸት እንደዛ አይደለም። ሌላው ሸት የሆነ ጊዜ ስራ ልቀጠር ሆቴል ሄጄ ነበር። እንደዛ ነው እንጂ እውነት አንቺ እንደምታስቢው አይደለም። አንቺ ደግሞ ምን ሆነሽ አጣቂኝም ነው? ችግር የለውም። እኔ ሰክሬ እዚህ ቤት ጋር መመጥቼ አውቃለሁ። ችግር የለውም። አንቺ አትሰክሪም። አንቺ ሲጀመር ጠጥታሽም አትሰክሪም። አንቺ ትቻለሽ። ሲጀመር አንቺ በጣም ጎበዝ ነሽ፣ አራዳ ነሽ። እኛን ለመሸወድ የምትሄጂበት መንገድ ቆንጆ ነው፣ ወድጄዋለሁ። እሺ እናንተ ደሃ ናችሁ። ወንድማችሁን ትልቅ ሐኪም ቤት ሄዶ ለማሳከም አቅም የላችሁ። አዎ የለም። እሺ ይሄ ማን አካውንት ነው? እሺ ይሄ ሙሉ ስም አምጪልኝ። ታዲያ ይሄ የኔ አካውንት እኮ ነው። ስንት ብር አለው? 8,000 ብር አዎ ይታይሻል። በጣም አሪፍ። በዚህ መቼም ላሳክመው አልችልም። ተመልከች፣ ይሄ ማን አካውንት ነው? የእህትሽ ስንት ብር አለው? ይኸውልህ ትሰማኛለህ? አካውንቴ ውስጥ ስላለው ብር ከሆነ የምታወራው እሱን ለማሳከም ብዬ ከማውቃቸው ሰዎች በሙሉ ተበዳድሬ አሁን በቅርቡ ያገኘሁት አንቺ አካውንት ነው 3 ሚሊዮን ብር አይደለም። እሱን ለማሳከም ብዬ አሁን በቅርቡ ነው ከሰዎች ተበድሬ ያገኘሁት። በጣም ጥሩ፣ ደስ ይላል። በጣም ነው የሚያምረው። 3 ሚሊዮን እንደዛ አይነት ቅጥፈት ደግሞ አላየውም። በፈጣሪ ስምነካ እኔ ወንድሜን ላሳከምበት ነው ይሄን ብር ከሰዎች የተበደርኩት። 3 ሚሊዮን ብር የሚያበድር ሰው አለሽ አንቺ በምታውቂው አካባቢያችሁ? ከብዙ ሰዎች ነው የተበደርኩት። ገንዘብ የለኝም ብለሻል። አለልኝ ይሄ እኮ የኔ ገንዘብ አይደለም። ትሰማኛለህ? ሰው ተበድሬው ነው። የኔ አካውንት ላይ ስላለ ብቻ የኔ ገንዘብ ነው ማለት አይደለም። ተበድሬው ነው። እንዴት? መቼ? ለምን? ወንድምሽን ለማሳከም ነው የተበደርኩት። በቃ 3 ሚሊዮን ብር ነው የምትበደሪው ወንድማችንን ለማሳከም? 3 ሚሊዮን ነው የሚያስፈልገው? እኔ እኮ ይሄ እስከዛሬ የሰራሁበትም የተበደርኩትም ነው። ግን እኮ የቤት ኪራይ እንኳን ቸግሮን የሚያበድረን ሰው የለም ብለሽን ታውቂያለሽ? ቆይ እንዴት ነው ሁሉ ሰው ይሄም ሁሉ ብር የሚያበድር ሰው አካውንቱ ላይ? ወንድሜ ስለታመመ እኔ እንዳንቺ ቤት ውስጥ ከወራት በፊት ነው ይሄ ብር እሱ አካውንት ላይ የገባው። 8 ሚሊዮን ብር ምን ሰርታ ነው የገባው? በወር ውስጥ ከ3,000 ብር ያልበለጠ ገንዘብ እንደሚከፈልሽ አውቃለሁ። በቃ እኮ ተበድሬ ነው። ለምንድን ነው የተበደርሽው? ወንድሜን ለማሳከም። 3 ሚሊዮን እኮ አሁንም አካውንትሽ ላይ ነው ያለው። መቼ አሳከምሽው? 1 ወር ከምናምን የታለ የታከመው? አንድም ሆስፒታል ካገኘው በኋላ ብር ከወር በፊት ገብቷል እያልኩሽ ነው። አንቺ አማርኛ ከወር በፊትም ቢገባ መጀመሪያ ሄጄ ሐኪሞች ማነጋገር አለብኝ። ቀላል ኪስ አይደለም። 1 ወር ምናምን ነው እንዴ ሐኪም ቤት የምታናግረው? ምን ማስመላለስ ነበር? ይሄ ልጅ በ1 ወር ውስጥ ቢሞት እየቀለድሽ ነው እንዴ? ከተመረሱ እኮ 1 ወር እንኳን አይሞላም። ስለምንድን ነው የሚሞተው? አይሞትም እኮ። ልክ ያልሆነ ቦታ ነው እየዋለ ያለው። የማይሞትበት ምክንያት ምንድን ነው? ከተለያየ እንስሳት ጋር ነው የሚውለው። እኔ ምንም እየገባኝ አይደለም። 1 ወር ከምናምን አንቺ 8 ሚሊዮን ብር ይዘሽ ይሄ ልጅ ስቲል አሁን እኔ እስከምመጣበት ሰዓት ድረስ የሚኖረው ከውሻ ጋር ነው። እኔ ነኝ እንደዛ ያረኩት። ውሻ ነሽ አንቺ። ልቀቀኝ። ውሻ ነሽ። ትናገረሽ አትናገሪ? ምንድን ነው አንቺ? እኔ እደፋታለሁ። አይደለ? 8 ሚሊዮን ብር አንቺ ቆይ ምንድን ነው ማለት ከእሷ ጋር አብረሽ የምር ቢሆንስ ወንድሟን ለማሳከም ተበድራ አንቺ ይሄ ሁሉ ልክ ብነከስ ምን ብል አምኜ ገብቼበት አንቺ ለሷ አንተ ልጅ ማለት አርቲኒሽ ለኔ ስትል ብዙ ነገር ለፍታለች። የምር ቢሆንስ ይሄን ብር የተበደረችው እና ለምን አልችላል ነገርሽ? እኔ ምን አውቃለሁ እኮ ጠይቂያት። ግን በቃ ቢያንስ በስርዓት አውራት። ልትመታት አትችልም። አንቺ ልጅ እሺ በቃ እንግዲህ በስርዓት ማውራት እናወራለን። እሺ በቃ ቢያንስ ያለው ነገር በስርዓት። አንቺ ግን አይንሽን ግለጭ። አይንሽ ተደፍኗል። አይንሽን ግለጭ። ይሄ ሁሉ ብር ምንድን ነው? ከየት ነው ያመጣሽው? ጠይቂያት። እሺ ማን እሺ አሁን 3 ሚሊዮን ብር ሊያበድር የሚችል በዚህ ሰዓት እኔ ራሱ ባገኝ ደስ ይለኛል። እውነት ለመናገር ማን ያበደረሽ? ደግሞ ወንድሞችን ከተመመው ወር አልሞላውም። ብሩ ደግሞ ወር ሞላው እያለ ነው። እኔ አይደለም ያልኩት፣ እዚህ ጋር ያለው መረጃ ነው እኮ። ቆይ እንዴት አልገባኝም። ነገሮች ሁሉ ግራ እየገቡኝ ነው። ለምንድን ነው ወንድሞችን የማይቀርብሽ? ቆይ ያንኝት አትጠጋኝ። አንቺ በጣም ያረዳ ልጅ ነሽና እኛ ላይ ጢባጢቦ ልትጫወቺ እና ደግሞ እቺ የምታለቅሰው አይነትሽን በጣም ልምድ ያለው ውሸተኛ ከመሆንሽ አልፎ ልትሸውጃት። ይኸውልሽ እኔ
የሚደረገውን ነገር በደንብ አውቃለሁ። ይህን ብር የላከልሽ አቶ አለልኝ ነው። አቶ አለልኝን በደንብ ጠይቀዋለሁ። ሁሉንም እኔ ስር ነው አለልኝ። እኔ ማለት ረግጬ ነው እውነቱን ያስወጣሁት። እውነቱን ማነው ሰው ያለልኝ ማነው አልገባኝም። አንቺ ዝም ብለሽ አንቺ ብዙ የማይገባሽ እውነት አለ። ምናልባት የምትተባበሪ ከሆነ ቀስ ብዬ እደርስበታለሁ። አያገባህም፣ ውጣ። አያገባህም፣ ውጣ ከቤቴ። አይንሽ ውጣ። እህቴ እባክሽን ውጣ። ውጣ። እኔ ራሱ እንደወንድምሽ ውጣ። መሞት ካልፈለግ ውጣ፣ አለበለዚያ ስለምን ሞት ነው የምትሆነው? አሁን ደግሞ ልትገሊ ማስፈራሪያ ካሜራ አለ እዚህ ጋር። ውጣ። በደንብ ቅረጽ። ምንም አታመጣም። ልንገርህ አይደለ? ምንም አታመጣም። አሁንስ ማን ይወራል? እባክሽን ተረጋጊ። ሰማሻት አይደል? አንቺ ዝም በይ። በአንቺ የተነሳ ነው ይሄ ሁሉ ነገር የሚመጣብኝ። እኔ እኮ ለወንድሜ መፍትሄ እንዲሰጡት ብዬ እኮ ነው። ለምን ዝም በይ ሸሁን በቃ። እሺ ማን ያበደረሽ? ምን አገባሽ? ታውቃታለሽ? ምን አገባሽ? አንቺ አፍሽን እንዳትከፍቺ። እኔ እኮ እህትሽ ነኝ። ዝም በይ አንቺ መታሻለሁ። ቴንክ ዩ። አሁን ደግሞ እያስፈራራችን ነው ማለት ነው። ይኸውልሽ እኛ ስራችንን በአግባቡ ነው የምንሰራው። እሺ አንቺ ነሽ እዚህ ሁሉ ቤቴ ድረስ አስመጥተሽ እዚህ። ለምንድን ነው የጠየቅሽውን ጥያቄ በስርዓት የማትመልሺ? አሁን ይኸውልሽ አለልኝ ማን ነው? እኔ ምንም እየገባኝ አይደለም። አቶ አለልኝ እንደዚሁም ንግስቲ የሚባሉ ሁለት ግለሰቦች ይኸውልሽ በጣም ኃይለኛ ወንጀለኞች ናቸው። የተለያዩ ሴቶችን ከተለያዩ ቦታ እያመጡ መተት እያደረጉ እርግጠኛ ነኝ ይሄንንም ምን እየተፈጠረ እንደሆነ በደንብ ታውቃለች። የዚህ ልጅ ወደ ውሻ መቀየር የውሻ ባህሪ እንዲይዝ የተደረገበት ምክንያት ነግርሻለሁ እኮ። አቶ አለልኝና ንግስቲ ሰዎችን በአግባቡ ከተጠቀሙ በኋላ መድኃኒቶችን በመጠቀም እደግመዋለሁ፣ መድኃኒቶችን በመጠቀም መድኃኒት አንቺን ነው ስሚ ጆሮሽ፣ መድኃኒቶችን በመጠቀም እነዚህን ሰዎች አንዳንድ እጅ ላይ ያደርጓቸዋል። በእፍረት ውስጥ እንዲኖሩ ያደርጓቸዋል። ከሰው ጋር እንዳይግባቡ ያደርጓቸዋል። ሚስጥራቸው እንዳይወጣ አንዳንዱ እጁ ላይ ያደርጓል። እና እህቴ አጃጅሎ ገደል ይስደዳችሁ እናንተ። ንገሪኝ። አመንሽው? ቆይ ወንድሜ በእነሱ ምክንያት እንደዚህ የሆነው እያልከኝ ነው? በትክክል። ለዚህ ደግሞ ተጠያቂው እሷ ናት። አይ ወንድም አለኝ እንደዚህ አታደርግም። ምን እሷ ላይ ስራ ያስገባችሁ? ስራ ከገባ በኋላ አይደል እንደዚህ ሆነ ይልጭ? እኔ ስራ ያስገባሁት እንዲሆን ብዬ ነው እንዴ? ስራ ያስገባሁት እንዲሆን ነው አይደለም? የስራሱ ጀመረ ስራ ያስገባሽው አለልኝ ጋር ሴቶችን አምጥቶ እንዲያ የተለያዩ ስራዎችን አልገባኝም። እኔ ካለልኝ በቂ መረጃ እዚህ ስራ ተባባሪ አድርገሽው ነበር። ትንሽ ታዲያ ተላላኪ ነው ያልሽኝ? አልገባኝም። ሰምኛለሽ? እኔም ተላላኪ እንደሆነ ነው የማውቀው። የምን ተላላኪ ነው ጥያቄው? የምን ተላላኪ ነው? እንጀራና ወጥ ምናምን እንዳትኝ። ለምንድን ነው ማለት? እኔ የማውቀው እሱን ነው። እንጀራና ወጥ አይደለ? እኔ የማውቀው እሱን ነው። ሌላስ? እኔማ አንቺ የምታውቂው ቆይ አንቺ ከነሱ ጋር እኛ ፊት የምታውቂው ነው። ከኛ ጀርባ የምታውቂውን ንገሪኝ። ከኛ ጀርባ አሁን ተደርሶብሻል ለመስልሽ። እኔ እህቴ ወንድምሽ የሚሸውደኝን ሰው እንደዚህ አይቼው አውቃለሁ። ወንድምሽ ላይ እንደዚህ አይነት ጭካኔ ሰራሽ? እቺ ልጅ ለምን አታስወጡልኝም? ለምን እንደምትወጣው እህትሽ እኮ ናት። እውነቱን የማውቅ መብት አላት። ግን እውነት ከሆነ ለአንዴና ለመጨረሻ ከህይወትሽ ነው የምወጣው። ላታቂ ላላቅሽ። ይኸውልሽ በአንቺ ምክንያት ነው ይሄ ሁሉ። ትሰምኛለሽ? ምን የሆነው? እኔ እኮ ለወንድሜ ምክንያት። ስለዚህ ያደረግሽው ነገር ራስሽ ነሽ ማለት ነው ሁሉ። ለወንድምሽ ወደ ውሻ መቀየር ምክንያቱ አንቺ ነሽ ማለት። እኔ ምንም አላረኩትም። ወንድም ማለት እንደዚህ እና እኔ ነኝ ያረኩት? እኔ ምንም አላረኩትም። ሰውዬ ስራ አገኘው አስገባሁት። በቃ እኔ ምንም አላረኩትም እኮ። ስራው ምንድን ነው? እኔ ተላላኪ እንደሆነ ነው። የምን ተላላኪ ነው? አትዋሽ። የምታውቂው? አልዋሸሁም። እኔ የማውቀው ተላላኪ እንደሆነ ብቻ ነው። አለልኝ እውነቱን የነገረኝን ልንገርሽ ወይስ አንቺ ትነግሪኛለሽ? ያለዛ ግን ቀጥታ ካለልኝ ጋር ፖሊስ ጣቢያ አገናኝሻለሁ። ፖሊስ እዛው አጣርቶ የራሱን። ሲጀመር አንተ አለልኝንም ሆነ ንግስቲን አታውቃቸውም ማለት ነው። ፖሊስ ጣቢያ ምናምን ይሄኔ እነሱ ሌላ ቦታ አለማቸውን እየቀጩ አይደለ? አረ ይቅጭሽ። ያንተ ፖሊስ ጣቢያ ምናምን ምን ያንተ ፖሊስ ጣቢያ በእናትህ ዝም በል በእናትህ። ሲጀመር አታውቃቸውም። ይሄ ማለት ከነሱ ጋር ግንኙነት አለሽ? በደንብ ግንኙነት አለ። ዝም በይ አንቺ። እህትሽ ነፃ ነው እያልሻለሽ? የሰው ህይወት ከሚቀጥፍ ሰው ጋር አብሬ ስላልዋልኩ ነው ህፃን የሆንኩት? ንገሪኝ። ወንድምሽ በአንቺ ምክንያት ነው እንደዚህ የሆነው? በጣም አዝናለሁ። እኔ ምንም አላረኩትም። ወንድምሽን አትሰሚም እንዴ? በገንዘብ ብቻ ነው የቀየርሽው። ሌላ ምንም አላረኩሽ። አንድ ወንድምሽን አሳብድሽው። በፈጣሪ ስም እኔ አይደለሁም። እና እኔ ማለት መረጃ አለኝ እኮ። እኔ ስራ ብቻ ነው ያስቀጠርኩት። እንዲህ ስለሆነ ደግሞ ተጠያቂ ነኝ ልሆን አልችልም። ምንድን ነው ያስቀጠርሽው? ታዩልሽ እህቴ እግዚአብሔር ፍቅሬ ነው። እኔ ነኝ የምገልሽ። ወንድሜ ባንቺ ምክንያት አንድ ነገር ይሁን ብቻ። እሺ ተረጋጊ። አይ ጭራሽም መገልሽ ላይም ደረሽ። አደርጋለሁ። መኝ
ቆይ ይኸውልሽ ህግ እኮ ሁሉን ይደኛል አልገባኝም ምንም እየገባኝ አይደለም ምንም ሌላ ምን ይኸውልሽ ምንም ስብስብ ነገር የለም እኔ በቂ መረጃ አለኝ እኔን መኝ አረጋግጫለሁ ታልካ ነው አይመጣው አንዷ ተባባሪያቸውም እዚህ ቤት አለችልህ ተብለ ነው እና ተባባሪያቸውንሽ እኔ እንኳን ወንድምሽ ላይ ጥቆማ ስለደረሰኝ ነው ነገር የለም አንቺ አው ምንም ማለቅ ነገርያት ተናገሪ ምንም ማለቅም የምትይኝን እሽልሻለሁ ይኸውልሽ መፍትሄም ፈልግ ስለሽ እንኳን ታዩ ደህና ይሆናል ስትይኝ እሽልሻለሁ አሁን ድጋሚ ጣልቃ ወደኔ እንዳትገቢ ማና ራስሽንም ባለፈው እግርሽ እንደዛ ተጎርተሽ የመጣሽው ከነሱ ጋር ሆነሽ ነው አይደል ንገሪኝ እግርሽ እንደዛ የሆነው ከነሱ ጋር ስትዛለይ ነው አይደለም ወንድምሽ ነው አንቺ ስርዓት ያዥ ወንድም አይደለም ሊነክስሽ መቅረብ ራሱ እንደማይፈልግ ታውቂያለሽ ጭራሽ ነው አንቺን መንካት የማይፈልገው ምንድነው አልገባኝም ምንድነው ፍላጎትሽ ምንድነው አንድ ወንድምሽ ላይ እንደዚህ ያስጨከነሽ የእናንተ እናትና አባት እኔን ምን እንዳረጉኝ ታውቂያለሽ አታቂም ስለዚህ አፍሽን ዝጊ እናትና አባት እናትና አባቶች ናቸው አይደሉም ለእናንተ ብቻ ነው እናትና አባትነታቸው ስለምንድነው የምታወሪው ምንድነው በቃ ስለዚህ ስለማታውቂው ነገር አንድ ቃል እንድትናገርኝ አልፈልግም ትሰምኛለሽ አንድ ቃል አንቺ ልጅ እያበድሽ ነው እንዴ በቃ እቺ ልጅ አስወጣልኝ ማወቅ ትፈልጋለህ አይደል ከኔ የሆነ ነገር አስወጣልኝ በቃ እቺ ልጅ አይኗን ማየት አልፈልግም ለምን እንድትወጣ ይፈልግ የትኛው ነው ነው ኦኬ እንደዛ ካልሆነ ይውጣል ቁጭ በይ አይደለ ትወጣለሽ አይደለ እሺ እንዳትነካኝ ወደዛ ሄድልኝ በቃ እቺ ልጅ ስለምን ነው የምትወቀው እውነቱን ሁሉ የማወቅ መብት አላት የትም አትሄድም እውነቱን ትናገር ሂድና ታንቃጠርላታለህ አይ እዚህ ሁኜ መስማት በፈልገው የትም አልወጣ አራች ልጅ አይኗን ላወጣፋት ነው እባክህ አይ ቆይ እሺ ትነግራለች እባክህ ሁሉንም ነገር እንስማበት እኔ ሌላ ችግር አልፈልግም እንደዚህ ተዳፉኝ ምንድነው እንደዚህ ይሆንሻልሽ አልገባኝም ጥጋባ ፍንጫ እያንዳንዳችሁ ዋጋችሁን ነው የምሰጣችሁ ስለምን ዋጋ ነው የምትዋሉ እሺ ምንድነው እቺ ልጅ ምንድናት እንዴ አይደለም እስኪ ሌላ ውሸትሽን ንገሪኝ እኔና ወንድሜ እንደምታያት ቆንጆዬ ሴት ልጅ እቺ ልጅ ምንድናት መናገር የምትፈልጊውን ተናገሪ ብዙ ጊዜ የለኝም እና ወስጂ እጅ ከነነግስት ጋር ደባል ሌላ ታሪክ ሌላ አው ደባልቀኝ እኔም ከነሱ ጋር መቀላቀል ነው የምፈልገው ያኔ እኛን ኃይል መቋቋም ከቻልክ እናያለን ስለምን ኃይልን የምትወረው እንቺትዩ ያናንተ ኃይል አጨበጨብኩላችሁ ከኔ እንደምትወልጡ እናያለን አሁን ተናገሩ ነው የትኛው ነው ነው የምትወረው ከረጅም ጊዜ በፊት ነው እነሱ ነው ማውቃቸው እና ማን አንዳንድ እስኪ አትቸኩ እንጂ ዝም በይ እስካትቸኩ እንደ ውሸትም ከሆነ እናዳምጥና እናጠራለን ግን ታወራ እስኪ እንስማት ቀጥይ እነሱም ቢሆን የስጋ እህትና ወንድሞች አይደል እሺ አይደለም እና በአባትና በእናት የምትመሳሰሉት የውሸት ነው አልገባኝም ምንድነው ማለት እኔ አልገባኝም የእነሱ እናትና አባት አሳደጉኝ እንጂ እኔን አልወለዱኝ አልገባኝም ማለት አንቺ እኔ አልገባኝም ውሸት ነው ይሄ ደግሞ እውነት ነው ውሸት ነው ወይ አትሰርቺ በቃ ከምትሰማ ከሆነ ሰማኝ እያወራው ነው እየነገርኩ ነው አይደለ እየነገርኩ ነው አትቆጪ ተናገሪ የመቆጣት መብት የለሽም ተናገሪ ድራማ እየፈጠርኩ አይደለም ከፈለክ ዘረ መላስ መርመሪ እሱ አይቀርም ቀጥይ ድሮስ ምናምንሽ እና እናቴ ነች ምንም ሳላገና አመት እንኳን ሳይሞላኝ አምጥታ ለሷ እናቴ ሰጠቻት ለሁለቱ ማለት ነው እሺ በምን ምክንያት እኔ እንጃ አላቅም እናቴንም ሆነ አባቴን የመፈለግ ፍላጎት ኖሮኝ የማያቅም ፈልጊያቸውም አላቅም ከዛ ግን ይኸው የሷ እናት የምትነግረኝ ነፍሰ ጡር ነበረችና ልጅ አስወረዳት እና ኖርማል እኔን እንደወለደቻት ልጅ አድርጋ ከክፍለ ሀገር አምጥተው እኔን ማሳደግ እንደጀመሩ ነው ነገሩ እሺ ያው ከዛ ግን ልጆቻቸውን ትምህርት ቤት ሲልኩ ለልጆቻቸው ቦርሳ ደብተር ምናምን ሲገዙ ለልጆቻቸው የሚያረጉትን ነገር ሁሉ ለኔ ያረጉም ነበር እኮ ስለኔ እንዴት ነው እያወራሽልሽው ኧረ እባክሽ ሰብሊ ስሚ አንቺ ከትምህርት ቤት እንደፈለግሽ ከጓደኞችሽ ጋር ተዝናንተሽ ምናምን ስትመጪ እኔ አንድ ደቂቃ እዛ ቤት አሳልፌ ከመጣው እናትሽ ልገለኝ ምንም አይቀራትም ነበር ስለማናት ነው የምታወሪው ዝጊ በቃ ወይ አፍሽን ዘግተሽ አዳምጪኝ ወይ ውጭልኝ ውሸት እየተናገርሽ እንዴት ውሸት አይደለም እኔ እውነት ነው የምናገረው ቆይ እሱን እናረጋግጣለን እስኪ ታወራ ቀጥይ አባቷም ቢሆን ከዛ የተለየ አልነበረም ነበር እሺ
ከዛ አባቷን በመርዝ ገደልኩት። አቤት የማን ነበር? የነሱን አባት። እንዴት ማለት ነው? አባቷን በመርዝ ገደልኩት። እናታቸው በድንጋጤ ሞተች። በቃ ይሄን የተፈጠረ አባቴ ውጭልኝ እኔ ላንቺ ታገላለሁ። አንቺ እዚህ ትደባደበሽ። ወይኔ ፀጉር ይነቀለችው እኮ ገና እኔም ጥፍርሽን ነቅልሻለሁ። እሺ ኦኬ ጨምርልሽ ጫፊ እንደነገር አይደለም ትሰማኛለህ? በልጅነቴ ነው እሺ ሰው መግደል የለመድኩት። ኦኬ ያን ያህል ከባድ አትሆንም ለኔ ልትገልኝ። ከዛ በመሃል ከነ ንግስቲ ጋር ተዋወቅኩ። አባቷን የገደልኩበትን መድኃኒት ንግስቲ ነበረች የሰጠች። እሺ ለምን ከንግስቲ ጋር የምትተዋወቁት የዛን ጊዜ ነው ማለት ነው? አንዲት የትምህርት ቤት ጓደኛዬ ታውቃት ነበርና ያው ቤቷ ምናምን ነው እንጂ የምታውቃት በጥልቀት አታውቃት። እሺ እኔ ደግሞ ደፋር ስለሆንኩ ሄጂ ሁሉንም ነገር ነገርኳት አይደለ? ከዛ ካለልኝ ጋር የሚያስተዋወቀችኝ ንግስቲ ናት። ምን ሆነሽ ነው እዚህ ጋር ማለት ነው? አይዞሽ ልቀቀኝ። እሺ ቀጥይ። በጣም ነው ወደድ ጓደኛሞች በአደባባይ። እሺ ምክንያቱም ምንም ስለማታመጣ ምንም አይፈጠርም። ልንገር ንቀት ምላስሽን ያስቆርጥሻል። አለኝ ተርፍ ልስጥህ ከፈለክ ላንተ ምላስ ለጋዜጠኛ ጥሩ ነው አሉ። ኦኬ ቲቪትሽ ቆንጆ ነውና ዋጋሽን ስለምሰጥሽ አውሪ። ቀጥይ። እና ወንድምየውን ጨርሼ ወደ እህትየው ልገባ ነበር። እኔም አላማዬ አደርገዋለሁ። ደግሞም ታያለህ ልጅነቴን ልጅ ያልሆንኩት በእነዚህ ሁለት ልጆች ምክንያት እና በእናትና በአባታቸው ምክንያት ነው። እነሱ ምን አጠፉ? ሰማኛለህ? ለእነሱ የሚፈልጉት ነገር ሲደረግላቸው የትልቁ አሽካሪ የትንሹ ደግሞ ሞግዚት ነበርኩ። ታዲያ እኮ ይሄ እነሱ ላይ እንደዚህ እንድታደርጊ እኮ አይጋብዝም። ምክንያቱም እነሱ እንደዚህ አይነት ዝም በል አንተ በእናትና በአባት ተሞላቃ አድገህ ዛሬ እኔን ምናምን ልትለኝ አትችልም። ሰማኛለህ? ሁሉም ሰው የየራሱ ህመም አለው። እሺ እኔም ተሞላቅቄ እንዳላደግኩ እንድታውቂ እፈልጋለሁ። ኧረ በእናትህ ዝም በል። እሺ ቀጥይ። ስለዚህ እናትና አባቷ ሌላ የበደሉሽ ነገር ስለሌለ እነሱ ላይ እንደዚህ አይነት በደል ለማድረግ ተነሳሽ። ሌላ እንደዚህ የበደሉሽ ነገር ስለሌለ ቀላል ነገር እንዳደረጉብኝ ነው እንደሚሰማው። ምን አይነት አስተዳደግ እንዳደግኩ ታውቃለህ? ሁሉም ሌሊቶቼ በለቅሶ የተሞሉ ነበሩ በእሷ እናትና አባት የተነሳ። ስለዚህ ነፍሰ ገዳይ መሆን የመጨረሻው አማራጭ ነው። አንቺ እኮ ያንን ሁሉ ካለፍሽ በኋላ እኮ እንደገና መኖር ትችይ ነበር። እየኖርኩ ነው እግዚአብሔር ይመስገን። በጣም ደስ የሚል እግዚአብሔርን ታውቂዋለሽ እንዴ? የእነዚህ ልጆች አባት እኮ የገደል ሰው ነሽ። በጣም ደስ የሚል ህይወት እየኖርኩ ነው። ከዚህ በኋላም ገና እኖራለሁ በደንብ። ኦኬ የምር ግን ማለት አሁን የምትነግሪኝ ነገር የእውነት ነው? ማመን ያለ ማመን ያንተ ድርሻ። አሁን ከጨረሳችሁ ለምን ቤት ይለቃችሁ አትወጡ? አይንሽ ውጣ። እንውጣልሽ? አዎ ወጡል አይደለም እንውጣ። ልጁን ወደ ውሻ ከቀየርሽ በኋላ እኛ እንውጣ። እኔ ምንሽ አንተ የምትፈልገውን እንስሳ ነገረኝና ለኔ ያን ያህል ከባድ አይደለም። ትሰማኛለህ? በእውነት አለበለዚያ ደግሞ በምርጫ ያደርግልሃል። እዚህ ጋር ቁጭ ያለችው ልጅ አንቺን ደግሞ ወደ ድመት ትቀየራለች ስትያት የነበረው የምር እሷንም ልትቀይራት ነበር። በነገራችን ላይ ለምንድን ነው እሷን ያልቀየርሻት? ለምን ውሻና ድመት እኮ አብሮ እንትን ስለሚል አንዳንዴ ጸባቸውን ፍቅራቸውም አንድ ስለሆነ ለምን ያልቀየርሻት? አሁን እሷ ጥሩ ላይ ናት። ጸጉር ቤቷ ምኗ አሪፍ እየሄደላት ነውና ትንሽ ወንድሟን ታስታምና ወንድሟ ወደ ላይኛው ሲሄድ እሷ ደግሞ ትቀጥላለች። ነገሮችን በአንድ ላይ ማድረግ አይመቸኝም። ኦኬ ቀስ በቀስ ልትደፊያቸው ነው የፈለግሽው? ወንድሟ ከሄደ በኋላ እሷን ወደ ድመት እሷ የድመት ጊዜዋን ጨርሳ ደግሞ ወደ ላይ ትሄዳለች። ከዛ ያኔ ሁሉን ነገር ስራዋን ምንም ለመቆጣጠር ይመችሻል? አዎ ይመቸኛል። ግን እኮ እኔ ዘና ብዬ እኖራለሁ። ያጣሁትን ልጅነቴን አሁን አጣጥማለሁ። ይህ ሁሉ ብር እያለሽ እንዴት ነው እዚህ ቤት ውስጥ የምትኖር? አይመለከትም። የተሻለ ነገር ይገባሻል ብዬ ነው። ስራ እየሰራሁባቸው ስራዬን ስጨርስ ለኔ የሚገባውን የተሻለ ነገር አንተ አትነግረኝም? ኦኬ አሁንም ከነ ንግስቲ ጋር ነው የምትሰሪው? አዎ ትሰማኛለህ? ዛሬ እኔን እነሱን እስር ቤት ናቸው ምናምን ብለህ እነ ንግስቲን ብታስገባ
ከኛ ጀርባ ብዙ ከነሱ የሚበልጡ ሰዎች አሉ በጣም ብዙ አይደለ አዎ በጣም ብዙ ልክ እነሱ ሲገቡ ደግሞ እኛ እንወጣለን ተውጫለሽ አሁን አናትሽን በድንጋይ ብልሽስ አልሞትም በጥይት ግንባርሽን ብልሽስ አልሞትም ምንም ብታረግን ያልሞትም ትሰማኛለህ እኔ እኮ ወኔሽ አፍንጫሽ ላይ ነውና እንደዚህ ያሉት እነ ንግስትም አቶ አለልኝም አሁን የሚገኘው ታስሮ ነው እና ካቴና ጁለ አንተ እንደስ እንዲልህ ነው ባክ አንተ እንደስ እንዲልህ ነው አረ እንጂ እሱ አይደለም ከስር ቤት ከሌላም ነገር እናሳያለን እሱ እናሳያለን እሺ አባትየውን በምንድን ነው የገደልኩት አልሽኝ በመርዝ አዎ እሺ ወንድምሽ ላይ በምንድን ነው እንደዚህ እንዲቀየር ያልሽ በመድኃኒት እዛ ይሰጡት ነበርና ይሄን ነገር ከማድረስ በፊት ምግብ ብላ ምናምን ይሉት ነበርና አብሮ ሁሌም ከሚበላው ምግብ ጋር ምናምን የሚጨመር መድኃኒት ነበርና ስለዚህ ወጥና ምናምን ይዞ የሚሄደው የልጅ ወጥና ምናምን ማለት ይዞ የሚሄደው አደንዛዥ እጽ ይዞ የሚሄደው አይደለ ያደንዝዝሽ አባት ያማክ እኔ መቼም አልደነዘዝም እጅሽን ያው ደንዝዘሽል እንደ እጅሽ ያቺ ደነዝ ናት አስወጣልኝ እያልኩ ሌላ ነገርሽ ነገር አለ ስለዚህ እድሜ ልክሽ እነሱን ለመበቀል ነው ስትጥር የነበረው ስርሽ ይዙር አሜን በይ ምን እንታ ኃይል አለ ካንድ ከሁለት ወር በፊት በኋላ ራስን ዊልቸር ላይ ነው የምታገኘው ታያለህ እሺ ተራ ማስፈራሪያ አልወድም እናንተ አቅም አላችሁ አይደል እንዴ ትንሽ ያዘችኝ ብለሽ እንደዚህ ምናምን እናንተ እንትን አይደላችሁ ይሄ የሚሆነው ነገር በሙሉ አይሰማችሁም አይደል ምን ሆነሽ ነው እጅሽን ማለት ትንሽ እኮ ነው አይመለከትም ምን አገባ አቅም አለ ምናምን ስትሉ እንትን ስትሉ ነው እንዴ አየር ላይ እንንሳፈፋለን ምናምን ስትሉ ስለነበር ብዬ ነው ስማ አይደለም በጆ ይዘኝ ይቅርና ግንባሬ ላይ እንኳን ብታኩስብኝ እኮ እንደማልሞት ነገርኩ እኮ እዚህ ጋር ያያየው ያለው ሌላ ነው አሁን ትወጣለህ ወይስ እኔ ልውጣ አብረን እንወጣለን ችግር የለውም ትቸኩያለሽ ያው ዞሮ መጨረሻሽ ከናለልኝ ጋር በነገራችን ላይ መጀመሪያም ከነሱ ጋር ነው መጀመሪያም ከነሱ ጋር ነው መጨረሻዬ ብቻ አይደለም የኔን መጨረሻ ደግሞ አንተ አታውቀው ሞትቻ እኔ ነው ሞትቻ አይደለ ታያለህ አቅሜን ደግሞ አሳያለሁ እሺ ድረስ እንደው አሁን ዛሬ በሰው ስለተከበብክ ምናምን አቅም እንዳለ ነው የሚሰማ እንዴ ካሜራ ይዘህ ስለመጣ ምናምን እኔናት እኔ ያረኩትን ነገር እኔ ያለፍኩትን ነገር አንተ ብታልፍ ኑሮ እኔ እኮ ይኸውልሽ እድሜ ልክሽን ተንኮልና ሴራ ስታስቢ የኖርሽ ሰው ነሽ እና አንቺ ማለት ለብዙዎች መቀጣጫ የምትሆኝ ሰው ነሽ እና አሁን አንቺ በጥፊ ወይም ደግሞ አይንሽን አጥፍቼ ምናምን እጅን ማበላሸት አልፈልግም ለምን ምክንያቱም እጅ እኮ ክብር ነው በዚህ እጅ ስንት ጽድቅ ስራ ይሰራል አለቀሰች እንግዲህ ውድ ተመልካ ተነሺ ውድ ተመልካቾቻችን ይሄ ጅማሮ ነው መጨረሻው ውስጥ ይሆናል ተነሺ እቺን ሴት ማለት ነው ለአመታት ለሰራችሁ ግፍ ተነሺ አንቺ እስኪ ያቺን ማለት አስገቡልኝ እስኪ ትምብሩ እስኪዞር ድረስ ደብድቡልኝ እንግዲህ ተመልካቾቻችን ያማን ጉዳይ ምናልባት እህታቸው አይደለም ምናምን የምትለዋ ሴት ገና ማጣራት ያሉብን ነገሮች አሉ አሁን ግን በሰዓት ለመጀመሪያ ጊዜ ወንጀሏን በደንብ የተናዘዘችበት እኛም እጃችን ላይ ያሉትን መረጃ በደንብ አደራጅተን ወንጀለኝነቷን አረጋግጣለች አሁን እሷን የህግ አካላት ዋጋዋን ይሰጧል ምናልባት ግን ላንቺ በጣም አዝናለሁ ይቅርታ ምናልባት ማለት አንድም ቀን አብራችሁ ትኖሩ እንደ እህት ምናምን እንደዚህ ታደርግብናለች ብለሽ አስበሽ ታውቂያለሽ እኔ ምንም አስቤ እህትነቱ ማን አሁን እያለች ያለችው ነገር ገና እስካጣራ ድረስ ዲኤንኤ እስከሚኖር ድረስ ምንም ማረጋገጥ አልችልም ማምለጫ ማንንም ሰው ማምለጫውን ይፈልጋል ውሸቷን ሊሆን ይችላል አባታችሁን ገደለው ምን ያለች ውሸቷም ሊሆን ይችላል ማረጋገጫ ከሌለ በምንም ልናምናት አንችል ግን አማማታቸው ልክ ነው አማማታቸው ግን ልክ ነው እሷ ካላችሁ ጋር
እናቴም በድንጋጤ ነው የሞተችው። እናትና አባቴም በአንድ ቀን ነው ያጣሁት። ግን እንዴት እስከ ዛሬ ነው የማላውቀው ማለት ያላቅም። እሺ እህት ያለ መሆኗን እንዴት ነው ማወቅ የምችለው? ቆይ ግን ምን አደረግናት እኛ? ግን እኮ አንስተው እንኳን ቢያሳድገዋት እንደ እናትና እንደ አባት ሆነውላታል። እንግዲህ ምንም ማድረግ አይቻልም። አንዳንዴ ህይወት በጠበቅናት ባወቅናት ባመናት ነገር ውስጥ አታሳልፈን። ቆይ ምን አይነት ነገር ውስጥ ነው የገባሁት? እናትና አባቴን በመወዳት እህቴ እጅ ነው ያጣሁት። ጭራሽ አሁን ደግሞ ወንድሜ ላጣው ነው። አታጩም። ቢያንስ ላይ እንኳን መድረስ እንችላለን። አታጩም። ስሚ አሁን መኝ እዚህ እውነት ላይ የሚደረስነው እኛ ነን። ከዚህ በኋላ ያለውንም ነገር ለማስተካከል ጥረት እናደርጋለን። አንቺ ጠንከር በይ። አዲስ ነገር ካለ እናሳውቅሻለን። እሷን ግን ተባባሪዎቿን ጭምር ወደ ህግ እንወስዳለን። ትዕቢቷን አይተሻል። ተቀየረችብኝ። እንደዚህ ሆና እኮ አታውቅም ነበረች። ራሷን ቀብራ ነው። እንዴት ነው እስከ ዛሬ እህት ያለ መሆኗን የማላውቀው? ስንት ስራ እንደሚሰራ እናውቃለን። ለማንኛውም ይኸውልሽ ከመጀመሪያው ጀምሮ ስትከራከር የነበረው ለዚህ ነው፣ እውነቷ እንዳይታወቅባት ነው። ለማንኛውም አሁን የሚያሳስበን የልጁ ጉዳይ ነው። ወንድምሽን ያለውን ነገር ለማስተካከል ጥረት እናደርጋለን። አንቺ ግን ራስሽን አረጋጊ። ምናምን ማድረግ ያለብን እናደርጋለን። ምን አማራጭ አለኝ? ስለዚህ ይህን ነገር ወንድምሽ በፍጹም መስማት የለበትም። ለተወሰነ ጊዜ ራሱን ደህና እስከሚሆን ድረስ ስለሷ ያለውን ነገር መስማት የለበትም። እንግዲህ ምንም ማድረግ አልችልም። የሆነውን መቀየር አንችልም። እንግዲህ ውድ ተመልካቾቻችን ዛሬ የነበረን ቆይታ ይህን ይመስላል። ውድ ተመልካቾች እንግዲህ በጣም በሚያሳዝን ሁኔታ እንግዲህ ንግስትና አቶ አለልኝ እንግዲህ አሁንም ከዚህ ጀርባ ናቸው። እነሱንም እንግዲህ ዋጋቸውን እንሰጣቸዋለን። ቀጥታ ግን አሁን የአማንን ጉዳይ ለመፍታት እንሞክራለን። የእሱን ደህና ሆኖ ከውሻ ባህሪ ወጥቶ እንደ ሰው ሶፋ ላይ ቁጭ ብሎ ሲያወራን ምናምን ማየት እንፈልጋለን። እሷም ደግሞ ተረጋግታ ምናምን ደስተኛ ሆኖ ማየት እንፈልጋለን። ቀጣይ ይህንን ዜና እንደምናሰማችሁ እርግጠኛ ነኝ። ፈጣሪ እርዳን። አዲስ ነገር ሲኖር ወደ እናንተ እንመጣለን። እንግዲህ ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ለዛሬ ነበረን ቆይታ ይህንን ይመስላል። ቸር ሰንብቱ።